ጉዳይ በጣም ነው የሚያከራክረውና ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልኝ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ሁሌም እንደምላችሁ ባላችሁበት ሰላምና ፍቅር በዘት ይበልልን። ዛሬ ማናለች ካጠገባችን ሮዚና አውሪንጂ የሆነ ዛሬ ለየት ባለ ቪዲዮ ነው የመጣ ነው። እሱም የተዘጋጀልን ጥያቄ ያለ ሁለት ነው። በብታዩት ይሄ እሱ ነው፣ ይሄኛው የኔ ነው። ይሄን ጥያቄ እርስ በርስ እንጠያየቃለን ማለት ነው። ስለዚህ አንተ ትጀምራለህ። አንቺ ጀምሪ። ሌዲስ ፈርስት። ችግር የለውም። ኖ ሌዲስ ፈርስት። ቅድሚያ ላንተ እኔ ላንተ ቅድሚያ መስጠት ሰው ለሚስቴ ክብር ስላለኝ አንቺ ጀምሪ። ኖ ይቅር የማይሆነው ነገር አንቺ ጀምሪ። ችግር የለውም። ተመልካቾቻችን ማን ይጀምር? ቤተሰብ ሌዲስ ፈርስት ነው ነገሩ። ችግር የለውም። አንተ ኧረ ሌዲስ ፈርስት ነው። በቃ አንተ ጀምር። በቃ እንዳከበርሽኝ ፈጣሪ ያክብርሽ። ጀምራለሁ። እሺ ማየት ይቻላል። ካሜራማን ኦ ማይ ጋድ ጥጥር ያሉ ጥያቄዎች ናቸው አንቺ። እሺ እንዴት ተዋወቃችሁ? ትውውቃችሁንስ ማን ጀመረ? እኔ ልጠይቅ በቃ አልፈልግም። አረና ለያዙና አንቀይ እቺን ጥያቄ መጠየቅ ፈልግ ነበር። እኔና እሷ ማንግባባበት ጥያቄ ነውና አመሰግናለሁ። ካሜራማን አመሰግናለሁ ይሄን ነገር ስለወጣልኝ። መልሹ ያስቅም እኮ በቃ እመልሳለሁ። ምንድነው የምታካብዱት? ኖርማል እኮ ነው። የተዋወቅነው ቲክቶክ ላይ ነው። ቲክቶክ ኢንቦክስ ላይ ማለት ነው የተዋወቅነው እና ለመጀመሪያ ጊዜ የሱ ቪዲዮ መጣልኝ የኔ ፔጅ ላይ የኔ ቪዲዮ ላይ ማለት ነው። እንደዚህ ስክሮል እያደረኩኝ ቪዲዮ መጣልኝና ላይክ ሳየው በቃ ይሄ ልጅ አውቀዋለሁ ብዬ እርግጠኛ ወላሂ የምሬን ነው እርግጠኛ ነኝ። በቃ እንደ ይሄ ልጅ አውቀዋለሁ የት ነው የማውቀው ምናምን የሚል አስተሳሰብ ነበረኝና ሙሉ ቪዲዮውን ገብቼ ማየት ጀመርኩ ማለት ነው። ሜቢ በደንብ ካወቅኩት ዳውራበት ከዛ ማየት ጀመርኩኝ ማለት ነው። ከዛ ሳይ በቃ የማውቅበት ቦታ ሊመጣልኝ አልቻለም። ከዛ ኢንቦክስ ላይ ሃይ አልኩት። ቲክቶክ እኔ ነኝ አይተ እኔ አላልኩም። እኔ አይመችኝ እንደዚህ አይነት እና እሷ ናት ያለች ሰራት ያለች እንጂ እኔ አላልኩም። ከዛ ኢንቦክስ ላይ ሃይ አልኩትኝ። ሃይ ምናምን ተባባልን። ኢንቦክስ እስካሁን ድረስ አለ። የሚገርም እኔ አላጠፋሁትም እና ሃይ አልኩት። ከዛ ሰላም እንዴት ነሽ ነው ምናምን መለሰልኝ። ከዛ ቀጥታ ጥያቄ የት ነው የማውቅህ አልኩት። ከዛ እኔም ማቃት ስለነበረኝ ማነው ማቃት ስለመሰለኝ እኔም እንደዛ ስትለኝ የት ነው ማቀስ ስትለኝ እኔም አዲስ አልሆንሽብኝ ምናምን አለ። ይሄ ነው ከዛ በዚህ መንገድ ተዋወቅን እኔና እሱ። ያው ቲክቶክ ለዘላለም ይኖርልን አሜን። ቲክቶክ በጣም አንዳንዴ ቁም ነገሮች ይሰሩበታልም ማይሆን ነገር ይሰሩበታል። ግን የኛ ጋር እሱ ቲክታክ ነው ወላሂ ቁም ነገሮች። ቀጣይ እኔ ነኝ። yes of course። እሺ ምን ያክል ጊዜ ምን ያክል ጊዜ በፍቅር ቆያችሁ ነው የሚለው። አላህ ምን ያክል ጊዜ ማለት ጥያቄው ነው እንግዲህ። እኛ ፍቅር ምን ያክል ጊዜ በፍቅር ቆያችሁ? አስቀምጡ ይሄንን እንደዚህ ቁጭ አውራችሁ። አይ ትንሽ እንደዚህ ልበል እኮ ነው። እሺ ምን ያክል ጊዜ በፍቅር ቆያችሁ? 4 አመት ምናምን 10 አመት ምናምን ሰው ምናምን እንደዛ እንደምጠብቀው በፍቅር የቆየ ነው እኔና እሷ። አይ ምናምን ቀን ነው ለምን ታዲያ የምትመልሺ ከሆነ ለምን ትጠይቂኛለሽ? ታዲያ የቆየ ነው 25 ቀን የቆየ ነው እኔና እሷ። እንደዛ አካባቢ አንድ ወር ይሞላል አልቆየ ነው 25 ቀን የቆየ ነው እኔና እሷ። በፍቅር ታሪካችን ከትዳር በፊት የነበረን ሪሌሽንሺፕ 25 ቀናቶች ብቻ ነው እኔና እሷ።
ወላሂ ከ25 ቀን ይሆናል አይሆንም? 25 ቀን አይሆንም። ቀጥታ ወደ ትዳር ነው የገባን። ወደ ትዳር 25 ቀን እንደ 25 ቀን ቢሆን ተብሎ እንጂ 25 ቀን ራሱ አይሆንም። እንደዛ አካባቢ ወደ ሐላል እሺ ነኝ ተረኛ። እሺ በየስንት ቀኑ ትገናኙ ነበር? ምን አስበው ነው የሚጠይቀኝ ጥያቄ? ምን አስበው ነው? እስኪ አስቡት። በ25 ቀን ትውውቅ ውስጥ በየስንት ቀኑ ትገናኛላችሁ የሚለውን አስቡ። ምን ያክል? እሺ እኔ መልሳለሁ፣ ችግር የለውም። ግን እሱ የዛን ሰዓት አዲስ አበባ ነበረ፣ እኔ ደግሞ ኮምቦልቻ ነበርኩኝ። 11ኛ ክፍል ተማሪ ነበርኩኝ ማለት ነው በዛን ሰዓት። ተዋወቅን፣ ኢንቦክስ ላይ ተዋወቅን አይደለ? ከዛ በኋላ ስልክ ላይ ቴሌግራም ቪዲዮ ኮል ምናምን እናወራለን። ከዛን እሱ ወደ ደሴ መጣ ማለት ነው፣ ወደ እናት ሀገር ወደ አገሩ መጣ። ደሴ ዝየራ ቤተሰብ ልዘይር ምናምን ብሎ መጣ። ለመጀመሪያ ጊዜ በአካል ኮምቦልቻ ተገናኘን ማለት ነው፣ ተዋወቅን። እሱ ከአዲስ አበባ ደሴ ሲመጣ እኔ ኮምቦልቻ ነው ምናምን አልኩት። ኮምቦልቻ መጣ፣ ተገናኘን ማለት ነው በአካል ለመጀመሪያ ጊዜ። የመጀመሪያ ቀን ማለት ነው። የመጀመሪያ ቀን ትውውቃችን በአካል ተያየን፣ ተዋወቅን ምናምን ተለያየን። ከዛ ብዙም ሳይቆይ እሱ ወደ አዲስ አበባ ሊመለስ ነው። በአራተኛ ቀኑ ነው ምናምን ለመመለስ አሰብክ አይደለ? ወደ አዲስ አበባ በአራተኛ ቀኑ ነው። ብዙ አልቆየም፣ የተወሰነ ቀን ነው የቆየው። ልትመለስ ስትል ቻው ልንባባል፣ ወደ አዲስ አበባ ሊሄድ ነው ታስታውሳለህ? ወደ አዲስ አበባ ሊሄድ ነውና በቃ ቻው በይኝ ምናምን አልከኝ። ተገናኘን። ክላስ ቀጥቼ ነው ባይዞ ያገኘው። ሙሉ ቀን ነው ትምህርት ቤት መማረው። ክላስ አስቀጥቼ ነው ያገኘኋት። ክላስ የከሰዓቱን ቀጥቼ እሱን ታው ቤተሰብ ያይወል አንቺ ተይቶልኩ። አይ ኦሬዲ ከዚህ በኋላ ባለ ተዳር በትምህርት የምትጠበቅ ሴት አስቀጥቼ ነው ያገኘኋት። ከዛ ቀጣሁኝና ክላስ ተገናኝተን ቻው አልኩት። ወደ አዲስ አበባ ሄደ። የተዋወቅንበትና ቻው የተባባልንበት ቀን ብቻ ነው። ሁለት ቀን ነው በቃ በአካል የመጀመሪያ ቀን ተገናኘን አይደል? አሁን እኮ አንቺ አንድ ቀን ነው ያደረግሽ። የመጀመሪያ ቀን ተገናኘና ኮምቦልቻ ተገናኘን። ከዛ ሁለተኛ ቀን ደግሞ እኔ 11 ሰዓት ምናምን ነበረብኝ። 11 ሰዓት ነው 10 ሰዓት በረራ ነው እንደዛ። 11 ሰዓት ነበረብኝና ከዛ በዛ ሰዓት ነበር መውጣውና እሷ ጋር ስንት ሰዓት ተገናኘን? 7 ሰዓት አካባቢ ተገናኘን። ከሰዓቱን ክላስ አስቀጥቻት ተገናኘን። ከዛ በቃ በዛ የተወሰኑ ሰዓቶችን ነው አሳልፈን እሱ በዛው ተለያየን። በቃ ባይ ባይ አትበይ ፈራህ ነው አሚታው ቻው ተባባልና ይሄ ነው የተገናኘንበት ቀን። ሁለት ቀን ነው የተገናኘነው ከመጋባታችን በፊት በአካል ለማኪያቶ ነው አሁን ምናምን። ኦኬ እሺ ላምጣ። እሺ ቀጣይ እኔ ነኝ ጠያቂው። እሺ የፍቅር ጥያቄ የፍቅር ጥያቄ ማን አቀረበ? ኦብቪየስሊ እሷ ናት የፍቅር ጥያቄ ያቀረበው። ኧረ እፈር ምን እፈር? አንቺም አታደርገው እኔም አልጠረጠርኩም። እኔ አላቀረብኩም። እኔ የፍቅር ጥያቄ አላቀረብኩም። ፋሚሊ ምን እሪሉን ነገር አውራችሁ የምር ትክክለኛ ነገር ስለሆነ እያወራን ያለው አውራችሁ። እኔ እየወሰሁኝ አይደለም የፍቅር ጥያቄ። ተገናኘና እንደዛ ተገናኝተን ሁለት ቀን ተገናኝተን ተለያየን። እኔም ወደ አዲስ አበባ ሄድኩኝ ምናምን ነገር ምናምንና ይመስለኛል እኛ ጋር ተጠያየቅነው እኮ ተገናኝተናል። ፍቅር ጥያቄ ማለት እኮ አልጠየቅኩም እኮ። ኦኬ ጠይቄያለሁ እንደዛ ሰዓት አይ አልጠየቅም በቃ እንጋባ ብቻ ነው ያልኩት። አላልኩም ምን ያላልኩም እንደዚህ ያላልኩም። አትዋሽ። እሺ የፍቅር ጥያቄ አላቀረብኩም። እሷ ናት የጠየቅሽኝ አንቺ ነሽ። እኔ ብጠይቀው ራሱ ደስ ይለኛል የምር፣ ግን እኔ አልጠየቅኩም። ብጠይቀው እኔ ራሱ ደስ ይለኛል። ምን ችግር አለው ብጠይቅ? ባል አይደል እኮ ብጠይቅ እሱ እኔ ደስ ይለኛል፣ ግን አልጠየቅኩም። ግን አንቺ ነሽ የጠየቅሽ። እኔ አልጠየቅኩም። የት ነው የማውቅህ የምን ጥያቄ ብቻ ነው ኢንቦክስ ላይ የጠየቅኩት። እሱ ኢንቦክስ የት ነው የማውቅህ እኮ ብለሽኛል። እሱ ነው ያልኩት። እኔ እሱን አይደለም ያልኩት። ሲጀመር እኔ የምንጋባው ሁላ አይመስለኝም ነበር። በትዳር እንደዚህ አብረን የምንሆን ሁላ አይመስለኝም ነበር። እኔ እንዝለሉ፣ ምክንያቱም ስለማታምንልኝ እንዝለሉ። ብንዘሉ ይሻላል።
አታምንም እሷ። ይሄ ጉዳይ በጣም ነው የሚያከራክረንና ከና ይሄ ነው መልስ ስለ ፍቅር የጠየቀችኝ እሷ ናት። አታምንም። አግባኝ መጋባት አለብን እኔ እናንተ ተመችተኛል ብዬ ጠየቅኩ። አይዲያ አላልኩም። ዝም በላ እኔ ነኝ። እሺ ችግር የለም አንቺ አንቺ እኔ አለን ቴሌግራም ላይ ብለሻል። እንደው የሚወጣል ማስረጃ አለኝ፣ ግን እኔ እንዳንተ አይደለሁም። አልክድም። እሺ እኔ ነኝ ጠይቋ። አዎ በግንኙነታችሁ ቤተሰብ ደስተኛ ነበር ወይ? በግንኙነታችን እኔና አንቺ በነበረን ግንኙነት በትዳራችን ሳይሆን ሪሌሽንሺፕ ማለት መጀመሪያ ላይ በነበረን ነገር። እሺ ውሃ ቀንስ። በእኔና እሱ ትውውቅ በእኔና እሱ ግንኙነት እውነት ለመናገር ቤተሰብ ደስተኛ አልነበረም። የእኔ ቤተሰቦች ያንተን አላለም። ኧረ እኔማ ወንድ አይደለም። በወንድ ላይ እኮ ጫና እኮ የለም እኮ ወንድ። የእኔ ቤተሰቦች ደስተኛ አልነበሩም። እናቴም አባቴም ፈቃደኛ አልነበሩም እኔ ጋር ስመጣ። ምክንያቱም እኔ በሰዓቱ ላይ እንደነገርኳችሁ የ11ኛ ክፍል ተማሪ ነበርኩ። አንድ አመታችን እኔ እና እሱ በትዳር አሁን ጥር 11 አንድ አመታችን እና አሁን 12ኛ ክፍል ነኝ። 11ኛ ክፍል ነበርኩኝ በሰዓቱ ላይ እና ቤተሰብ የሚፈልገው እኔ እንድማር ነው እንጂ እንዳገባ ምናምን ልጅ ነሽ ብለው ያስባሉና በጣም ብዙ ጠውረን ነበረው። ወላሂ ወላሂ ብዙ ነገር አሳልፈናል። በዚህ በኩል ቶሎ እንትን ያልነው ነገር አይደለም፣ ቶሎ የተሳካልን ነገር አይደለም። በቤተሰብ በኩል ብዙ ነገር ተፈትነንበታል። ብዙ ነገር ግን አልሐምዱሊላህ አልፈነው ዛሬ እዚህ ላይ ቆመናል እንጂ ቤተሰብ ደስ ብሎ ስቆ ምናምን አይደለም የዳረኝ እኔ እና ደግሞ ትንሽ እኔንም ሳይሆን ምናምን የሆነ ዱርዬ ምናምን መስያቸዋለሁ መሰለኝ። ዱርዬ ነው ፊት ለፊት ምናምን የሚለው ነገር አልተመቻቸውም። እንደዛ ሳይሆን ልጅ ነሽ ነው በቃ ልጅ ነሽ። አሁን ላይ ትዳር እንዴት ነው ምናምን ነው በቃ ትምህርትሽን ተማሪ ከዛ በኋላ ትደርሽበታለሽ አይነት ነገር ነው። ይሄው ነው። ይበቃናል። እናመሰግናለን። እኔ ነኝ። ሶስተኛ ጥያቄ አሁን ያለንበት ደረጃ እንደርሳለን ብለህ ታስብ ነበርን? እኔ ማሰብ ብቻ ሳይሆን እንሆናለን አረጋዋለሁ ብዬ ማስበው ነገር የነበረው ይሄ ነው። አስረዳኛ። ቀስ ያፌ ላይ ቁርስ ሰገና ላወራ አይደል? ማሰብ ብቻ ሳይሆን እንደምኖረው ነግሬሻለሁ። እንደምኖረውም ነግሬሻለሁ። ምክንያቱም ገና ሀይ ስትለኝ የሆነ አውርተን ምናምን ሀይ ምናምን ነገር ብላኝ ብያታለሁ። አገባሻለሁ ምናምን ብያታለሁ። ያዙልኝ ፋሚሊ እዚሁ ያዙልኝ። የፍቅር ጥያቄውን እኔ ነኝ ያቀረብኩት አይደለም። የፍቅር ጥያቄ ማቅረብና እንትን ማለት አንድ አይደለም። እሺ ከሆነ ይሁን። እሺ ብቻ ተይው፣ አልከራከርም። እሺ ተይው፣ እሺ ተይው፣ አልከራከርም። ይሁን እሺ ብቻ ዞሮ እሺ። ግን ገና እንዳየኋት ምናምን በቃ እቺ ልጅ ሚስቴ ትሆናለች ብዬ ወላሂ ምሬን ሚስቴ ትሆናለች ብዬ እኔ ያሰብኩት ገና እንዳየሁት ፎቶሽን ምናምን አይቼሽ አላልኩሽም? በተገናኘ በመጀመሪያው ቀን ያልከኝ በመጀመሪያ ቀን ተደዋወል ቴሌግራም ላይ ራሱ በአካል ሳንገናኝ ቴሌግራም ስግጥ ምናምን ብዬ ያኔ በቃ አገባሻለሁ እኔ ሚስቴ ነሽ ምናምን ነገር እያልኳት እየሳቀችብኝ ነበር እና አሳይቻለሁ። በዚህ አጋጣሚ አሳይቻለሁ። እሺ ሐሳቤን ያለምኩትን ነገር አሳይቻለሁ። አሁን ማሰብ ብቻ ሳይሆን እንደምኖረው እርግጠኛ ነበርኩ። ገና እንዳየኋት በቃ እቺ ሚስቴ ትሆናለች፣ በቃ የትዳር አጋሪ ትሆናለች ብዬ አስቤ ነበር። አልሐምዱሊላህ ረብል ዓለሚን አሳክቼዋለሁ ብዬ አስባለሁ። ግብ አለኝ እያለ ነው። ጎሉን አግብቼዋለሁ እያለ ነው። እኔ ነኝ ጠይቀዋል። ቶሎ የመጋባት ሐሳብ ማን አመጣ? ኦኬ ቶሎ የመጋባት በመጀመሪያ ላይ ስናወራ በመጀመሪያ ማለት ነው ስናወራ እቅድ የሚባል ነገር እያወጣን ነበር። እቅድ ስናወጣ ምንድነው 11ኛ ክፍል ላይ ነበርኩኝ። 12ኛ ክፍል ላይ እሱ ጋር ሆኜ እንድማር 11ን ቤተሰብ ጋር ሆኜ እንድጨርስ ማለት ጮኛሞች የሚባለው ነገር አለ። እሱን ሆነን ነበር ያሰብነው። እያወራን ያችን ጊዜ እያወራን በሄድንበት ሰዓት ኩባችን ማለት ከምነግራችሁ በላይ የሆነ እየተግባባን መጣን። የሆነ አንድ እየሆንን መጣንና አብሮ የመሆን ፍላጎታችን እየጨመረ መጣና ከዛ በቃ
ቶሎ መጋባት አለብን አለን እዚህ ጋር ቶሎ መጨረስ ጊዜው እንዲያጥር አልፈለግንም። በቃ ቶሎ ይሄ 12ኛ ክፍል ምናምን የሚለውን ፎረንነስ ነውና በቃ ተፎረንነስ እኔ ጋር ሆነሽ ትማሪያለሽ ምናምን በቃ እኔ ጋር ሆነሽ ትማሪያለሽ ምናምን አልኳት። ከአንዳንድ ነው ፍጥንጥን ነው ያደረግነው። በቃ ምን ያደረግነው ነገሩ በቃ በዚህ አጋጣሚ ቤተሰብ ስንት ጊዜ ሆናችሁ ምናምን ስንባል አመት 6 ወር ምናምን ይላል ማለት ነው። ከተዋወቅሽው ስንት ጊዜ ሆነሽ ምናምን ስባል ያው እናቴ ካየሽው ይቅርታ ለይስ ቀድሞ ተነክቶብኛል። ችግር የለውም ያልኳት ማለት ነው። ስንት ጊዜ ሆናችሁ በቃ ስንት እንደው ስታወሪው ስንት ጊዜ ሆነሽ እኔ ሳላቅ ምናምን ስትለኝ 6 ወር ምናምን ይሆነናል አልኳት ማለት ነው። ምክንያቱም ገና 10 ምናምን ቀናችን 20 ምናምን ቀናችን ብላት እንዴ ይሄ በዚህ ጊዜ ተዋውቀሽ እንዴት ትዳር ውስጥ ትገቢያለሽ የሚል ጫና ከመጣብኝ ብዬ ማለት ነውና ቀኑን ጨምሬ ተናገርኩኝ። እኔም እንደዛ ነበር። ምን ያክል ጊዜ ከተዋወቃችሁ ምናምን ሲባል አመት ምናምን አዎ ይሄን ግን ማዘሯ ደግሞ ለክተብኛል። የአመት ፍቅር አይመስልም ተብሏል። እኔ አይተነክቶብኝም 2 ወር ምናምን ቢሆን ነው ምናምን ተብያለሁ። እንደዛ ነው ተባለ። ኦኬ እና የሁለታችንም ሀሳብ ነው። ይሄን ሀሳብ ሁለታችንም ነን እንትን። ኦኬ አራተኛ ጥያቄ 4 ከሮዛ አራን ያላስቸግርም እንዴ? ከሮዛ ያስቸገረ ባህሪ ምንድነው? ያስቸግራል ካሜራ ላይ ነው። በጣም አታስቸግርም። ኧረ ጸባይኛ ኧረ ቢስሚላህ ያው ማስቸገር ሳይሆን ግን ያው ቢስተካከል ብዬ ማስበው ጸባይዋ ካስተካከለች ብዙ አጋጣሚ በጣም ሲበዛ እኔ አልናገርም። ምንድነሽ ምን እራሷ ትናገር እኔ አልናገርም። ምንድነሽ አይ በአላህ ራስህ ጸባይተኛ የምር ቁም ነገር እኔ ሳልናገር ራስህ ተናገር። እኔ ምንም አይደለም ተጫዋ ጸባይ ያለኝ ልጅ በጣም ሲበዛ አኩራፊ ናት። ወላሂ አኩራፊ ናት። በጣም የሚያስቸግር ጸባይነት ምናምን ሳይሆን እንደነገርኳችሁ አኩራፊ ናት። በቃ ሚስተካከል የማስበው ያ አላህ ባላወቅኩት ነገር በቃ እኔ ምንም ባላወቅኩት ነገር እኮ ጥፋት የሆነ ነገር ምሳሌ አርጋለሁኝ ረስቼዋለሁ። ያን ነገር አላስታውሰውም። ትንሽ ነገር ሊሆን ይችላል ምናምን ወይ ምግብ እየበላን ቀደም ይበልጪ ለሷ ላላጎርሳት ይችላል ምናምን ነገርና የሆነ ነገር ብቻ ማጠብቁት ነገር ይሆናል። ከዛ ታኮርፈኛለች ምናምን ኧረ ምን ሆነሽ ነው ምናምን ኧረ ምን ሆነሽ ነው በቃ በጣም ነው የምታኮርፈውና ስትነግረኝ የተፈጠረውን ነገር ነው ጭራሽ ነው ማለት ነው በዚህ ላይ ኮርፊ ምናምን ነው ብላትና ይስተካከል። ይሄ በጣም አኩራፊ ናት። በጣም ሲበዛ ማለት ነው። አይባልም ግን እንደዚህ አይባልም። እሺ እላለሁ። የሰው ሚስጥር አይወጣም እላለሁ። ይስተካከልልኝ እላለሁ። በቃ ማን ነው የምጠይቀው? እና አኩራፊ ናት። እኔ ነኝ የምጠይቅሽ? አዎ ለባለቤትሽ ፍቅርሽን ግለጭለት። ምን ነው አሊሳ ለባለቤትሽ ፍቅርሽን ግለጭለት። ከዛ በፊት እኔ እሱ መጨረሻ ጥያቄ ነው አለቀ ጥያቄው። አይ መጨረሻ ጥያቄ። እሺ እንደዛ ከሆነ ከዛ በፊት ይሄን ጥያቄ ላንተ ነውና መልስ። ስለ ትዳር ለወጣቶቹ ምን ብለህ ትመክራለህ? ላ ተቅረቡ ዚና ነው ተረጋጋ። አልረጋጋም። አልፈልግም። ምን ሆነሽ ነው? ላ ተቅረቡ ዚና ነውና ትዳር ወላሂ ደስ የሚል ነገር ነው። አሪፍ ወላሂ አውራቸው በደንብ ትዳር በወጣትነት ምናምን ነገር አሪፍ ነው በጣም ከመነግራችሁ በላይ። አንደኛ ተሰተራላችሁ ምናምን የምታስቡት ነገር ሰፋ አድርጋችሁ ነው የምታስቡት። የሆነ የዛሬን ሳይሆን ነገ ምናምን የነገን ነው የምታስቡት። ገባችኋ? እንደዚህ አድርጌ ምናምን የሆነ ትበስላላችሁ። ወደ ሳይሆን በግድ ትበስላለህ። ምክንያቱም ኃላፊነት የሚባል ነገር አለና ምናምን እሱ ነገር ሲመጣ ትሻሻላለህ፣ ትበስላለህና ትዳር በጣም አሪፍ ነው። በጣም ከመነግራችሁ በላይ ግቡበት፣ አግቡላለሁኝ በዚሁ አጋጣሚ። እና ደግሞ ሴቶች እንትናችሁን ክራይቴሪያችሁን በጣም እንትን አትበሉት። ወላሂ በጣም ለመህሪ ይሄን ያክል እንትን ለእንትን ይሄን ያክል እንትን ምናምን ነገር ወንዱን ባይዘው በዚሁ አጋጣሚ ትዳር እያሳጡ ያለው ነገር ይሄ ነገር ነው። ገብቶሻል? ወላሂ ወጣቱ እኮ ማግባት ሳይፈልግ ቀርቶ አይደለም ምናምን እና ግን
የሆነ የወንዱ ቤት የሴት ቤተሰብ ምናምን ነገር የለውም ይሄ ሰውዬ ቺስታ ነው ምናምንና ግን ትዳር ማግባት ይፈልጋል። አላህ ባዘዘው ነገር ላይ ምናምን ነገር መዋል ይፈልጋል ምናምንና ግን ፍላጎቱ ያለው ብቻ እሷ ማነው ሚስትና ሁለቱ ተግባብተው ቤተሰብ በዚህ መሀል ይገባል። እንዴ እሱ ደግሞ ምን ሳይኖሩ ምናምን የሚባል ነገር አለ። በቃ ይሄን ያክል ሳይኖሩ ምን አለው ምናምን የሚባል ጥያቄዎች አሉና እሱ ነገር ነው ወንዱን ወደ ኋላ እያስቀሩ ያለው ነገርና እረፉ፣ ሴቶችን እረፉ ማለት ለግዢና ለሽያጭ አይደለም፣ ለትዳር ነው፣ ለመኗኗር ህይወታችሁን ለማስፋት ዘራችሁን ለማስቀጠል ነው። ያ ሰው ኑሮት ብትጠይቂ ኦር ደግሞ ቢያደርግልሽ ችግር የለውም። ሚስቱ ነሽ ቢያደርግልሽ ኖርማል ነው። ከሌለው ደግሞ የለውም። በቃ ከወደድሽው እሱነቱን ወደሽው ሂጂ፣ ገንዘቡን ብለሽ አትሂጂ። ደግሞ የሚሻለውም ደግሞ አብሮ ቢያድጉ ነው የሚሻለው እንጂ የተከማቸ ነገር ላይ ገብታ እሱም በገንዘቡ ነው የሚይዛት እንጂ በፍቅር የሚባለው ነገር አይመጣውም ብዬ አስባለሁና ሴቶቹም ያላችሁን ክራይቴሪያ ቀነስ አድርጉት። የምትፈልጉትን ነገር በረድ አድርጉት። ይሄን ያክል ወርቅ ይሄን ያክል እንትን ምናምን ገና ይደነብራል ልጁ ገባሽ? ይወዳታል ምናምን እሷን ማጣት አይፈልግም፣ ግን ያን ነገር ማድረግ አይችልም። ገባሽ? ምርጫ ላይ የቆመ ሰው ያለው አማራጭ ይሄን ነገር መሸሽ ነው። በቃ ሲኖረኝ አገባለሁ ብሎ እድሜውን ይፈጃል። ከሀያዎቹ ወጥቶ 30 40 ላይ 30 ሴቷም 20 ምናምን ላይ 27 28 ላይ ምናምን ብቻ ግን ቀለል አድርጉት ለማለት ነው። ወንዶችም ደግሞ በርታ በሉ ጠንካራ ማለት ነው የሚሻለው። የሆነ በሞከር ምናምን ነገር የሆነ ተስፋ ቆርጦ መቆም ሳይሆን እንደዚህ አይነት ቦታ ላይ ያለ ሰው ትዳር ላይ ያለ ሰው ይቆማል ብዬ አላስብም። እንደውም በጣም ኢነርጂ ፉል ነው የሚሆነው ገባሽ? ምክንያቱም እዚህ የሚጠይቀው ነገር አለ፣ እዚህ ጋር ሰው የሚጠይቀው ነገር አለ። ሚስት ብዙ ነገር ትፈልጋለች፣ ከዛ ደግሞ ቀጥሎ ልጅ ይመጣል ምናምን። ለነሱ ሲባል ግዴታ እሱ ጠንካራ መሆን አለበትና ወንዶችም ጠንካራ በሉ። ወደፊት ነው፣ ወደ ኋላ የለም። ለብልበው ነው ወላሂ ወደፊት አብሽሩ። ትዳር ጥሩ ነው ለማለት ነው። በዛው አቀጣጣ ጨርሰናል። ጥያቄ አልቋል። ምርጥ ጥያቄ ነበር የወጣው። ትማሩበታላችሁ። የጥያቄው ማነስ ሳይሆን ጥያቄዎቹ ማነሱ ሳይሆን ብዙ ነገር አለው መብዛቱ አይደለም። ገባሻ? እነዚህ ሰዎች ይህንን ጥያቄ አይተውት ይማሩበታል ወይ የሚለው ነገር ነው። ገባሽ? ይህንን ነገር አይተው ይማሩበታል የሚለው ነው። እና ደግሞ በዚሁ አጋጣሚ ሰብስክራይብ እያደረጋችሁ ቪዲዮውን ማየት ብቻ ሳይሆን ሰብስክራይብ ለማታበረታቱን ሰብስክራይብ ያደርጋችሁ ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑን። ሰብስክራይብ የደወል ምልክቷን በመጫን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እንላለን። ጥያቄ ያለሽ መሰለኝ ጨርሽ። ጥያቄሽ ለኔ ፍቅሯን ለመግለጽ እንደዚህ የሚያደርጋት ነገር ይሄ ሁሉ ዙራ ጥምጥም የምትሄጂው እሺ አልፈልግም። ችግር የለውም ቤታችንን እንገልጽላለሁ። አሁን ጨርሰናል። ቤተሰቦቻችን ቻውን በልና ሳትገልጭልኝ ደግሞ እኔ ቻው አይደለም። አሁን በተራይ ማኮርፈው እኔ ነኝ። አትችልም አንተ ኩርፊ አትችልም። ማኩረፍ ትችላለህ። እስኪ ሞክር። ያስሙር ሆነ ኩርፊ አይደል? ቀጥይሽ ናንጨርሽ። ምንድን ነው የሚለው ጥያቄው? ፍቅርሽን ነው የሚለው እሱ የኔ መሰለኝ አይደል? ፍቅርሽን ለባልሽ ግለጭለት አንተ እንዴ ለምንድን ስቀው ለምንድን ማፍረው? እሺ አይንን ጨፍንና እነሱን ላውራቸው። ስቀልድ ወላሂ የኔ ውድ ባል ወይ በጣም ነው የምወድህ፣ በጣም ነው የማከብርህ። ረጅም እድሜና ጤና ይስጥህ። ሺህ ዓመት ኑርልኝ ነው የሚባለው። ሺህ ዓመት ኑርልኝ። የምትፈልግበት ደረጃ የምትመኘውን ህይወት አላህ ይስጥህ። ደስተኛ ሆነ በህይወት ደስተኛ ነህ። አሁንም ግን የበለጠ ደስተኛ እንድትሆን ነው የምፈልገው በህይወት በትዳር ከዚህ የበለጠ ደስተኛ ሆነ ማየት ነው የምፈልገውና አላህ ደስተኛ ያድርግልኝ። አሜን። በነገራችን ላይ እንደምታዩት አይነት ሰው አይደለም ማለት እንደምታዩት አሁን ፊዚካሊ ምናምን ስታዩት ይሆናል እንደ ልጅ ምናምን አስተሳሰቡ በዛው ልክ ምናምን ሊመስላችሁ ይችላል። ግን ወላሂ እንደዚህ አይነት ሰው አይደለም። ከእድሜው በላይ ነው የሚያስበው። ከሱ ህፃን ልጅ ነው በነገራችን ላይ ግን
13 ዓመቴ ነው። ከእድሜው በላይ ነው የሚያስበው። ወላሂ በጣም ማለት ቤቴ የሚል ሰው ነው። በጣም ትዳሪ የሚል ሰው ነው። ትዳሩን የሚወድ ትዳሩን የሚያከብር ሰው ነው። ሲታይ ላይ መስል ይችላል ሜቢ ከፊዚካሊ ምናምን ዱርዬ አይነት ፊት ነው ያለው ሲታይ ምናምን የሆነ ግን እንደዛ አይነት ሰው አይደለም። ቤቱ ላይ ያለውና ውጭ ላይ ያለው ባህሪ በቃ በጣም የተለያየ አይነት ሰው እና ይሄ ባህሪ ሳይቀየር የምትኖርበት ያድርግልኝ እንደዚሁ በዚሁ አቋም የምትሄድበት ለኔ ያድርግልኝ። እኔ በጣም ወደው ባህሪ ነው ይሄን ባህሪ ቤትን የምትወደውን ነገር በጣም ወደዋለሁኝ እና ቀጥልበት እና በጣም ወደሃለሁ፣ በጣም አከብራለሁ። እኔ እንግለጻ አራጂ ለምን እንደሆነ አላውቅም፣ ግን እገልጽላታለሁ። እኔ ወድሻለሁ፣ አከብርሻለሁ። ሚስቴ፣ ባለቤቴ፣ የልጆቼ እናት አላህ ረጅም ዕድሜና ጤና አፍያ ይስጥሽ። አሚን። አብርሽተን እና ተመልካቾቻችን የዛሬ ቆይታችን ይመስል ነበረ። አብራችሁ ሰብስክራይብ እንዳትረሱ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እንገናኛለን። ፒስ አውት ባይ